ተከታታይ የፓይተን ትምህርታችንን ክፍል 5ን ይዤላችሁ መጥቻለሁ። ፓርት 5 ደግሞ የሚሆነው ሜኪንግ ዲሲሽን ይሆናል ማለት ነው። የተለያዩ ውሳኔዎችን እንድንወስን የሚያደርጉንን ነገሮች እንመለከታለን። ለምሳሌ ማወዳደር ሊሆን ይችላል። እንደዚሁም ደግሞ ኮንዲሽናል ፎርማቲንግ ልክ ኤክሴል ላይ የተለያዩ ቦታዎች ላይ የምናውቃቸው የተለያዩ ኮንዲሽናል ፎርማቲንጎች አሉ። ኢፍ የመሳሰሉትን እንመለከታለን። ከዛ ደግሞ ቴርናሪ ኦፕሬተሮችን እናያለን፣ ሎጂካል ኦፕሬተሮችን በመቀጠል ከዛ ደግሞ ሾርት ሰርኪዩት ኢቫሉዌሽን ምንድነው የሚለው እናይና መጨረሻ ላይ ደግሞ ቼኒንግ ኮምፓሪዥንን እንመለከታለን ማለት ነው። እነዚህን ሁሉ በተግባር እያሳየኋችሁ እሄዳለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ መጀመሪያ የምንመለከተው ኮምፔር የምናደርግባቸው የተለያዩ ኦፕሬተሮች አሉ፣ እነሱን እናያለን ማለት ነው። ስለዚህ አሁን ፓይተን ላይ እየሰራችሁ እኩል ይሆናል ለመጠቀም ሁለት ጊዜ እንደዚህ እኩል ይሆናል ምልክት ታስገባላችሁ። ልክ ከሆነ ትሩ ይላችኋል፣ ልክ ካልሆነ ደግሞ ፎልስ ይላችኋል። እኩል አይደለም ብላችሁ ማመልከት ስትፈልጉ ደግሞ እቺን ምልክት ትጠቀማላችሁ ማለት ነው። ከዛ በኋላ እኩል ካልሆነ ትሩ ይላችኋል፣ እኩል ከሆነ ደግሞ ፎልስ ይላችኋል። እነዚህ የተለመዱ ናቸው። ግሬተር ዛን፣ ሌዛን፣ ግሬተር ዛን ኦር ኢኳል ቱ፣ ሌዛን ኦር ኢኳል ቱ። እነዚህን አሁን አይተናቸው እንጣ። ከዛ ለምሳሌ ቀጥታ ፓይተን ላይ ከፍተን ቼክ ማድረግ እንችላለን። 5 እኩል ይሆናል ከ5። እንደምታዩት ሁለት ጊዜ ነው እኩል ይሆናል ምልክት ያስገባሁት። ኢንተር ትሩ ነው ማለት ነው። ለምሳሌ ደግሞ 5 እኩል አይደለም ልበለው ከ3 ጋር ኢንተር ትሩ። እንደምታዩት እኩል አይደለም ብሎ እየነገረኝ ነው ማለት ነው። በተመሳሳይ 5 ግሬተር ዛን 4 ብለው ኢንተር ትሩ። ስለዚህ እንደዚህ እየጻፋችሁ ትሩና ፎልስ ይመጣላችኋል ማለት ነው። ቀጥታ ደግሞ ቪኤስ ኮድ ላይ ለምሳሌ ፕሪንት ላድርገውና ላሳያችሁ። ፕሪንት እዚህ ጋር እንምጣና ፕሪንት 5 እኩል ነው ከ5 ረን እናድርገው። ይሄንን እዚህ ጋር መተን እንደምታዩት ትሩ ማለት ነው። ሌሎቹንም እንደዚህ ያደርጋችሁ። ለምሳሌ ደግሞ እዚህ ጋር እንምጣና ይሄንን 5 እንደዚህ እኩል አይደለም ከ5 ልበለውና ረን እናድርገው። ይሄንንም ረን ፎልስ እንደምታዩት ማለት ነው። ስለዚህ በዚህ መልክ ይሰራሉ። እነዚያው መደበኛ የሚባሉ ኦፕሬተሮች ናቸው። አሁን ደግሞ ወደዚህ ስንመጣ ወደ ኮንዲሽናል ስቴትመንቶች ስንመጣ እዚህ ጋር ለምሳሌ ስኮር አለ ወይም የተማሪ ውጤት ሊሆን ይችላል 82 ነው። ነገር ግን እዚህ ጋር የተለያዩ ሬንጆች ቢቀመጡ ከ90 በላይ ካመጣ ኤ ስጠው፣ ከ80 እስከ 90 በዛ መሃል ከሆነ ቢ ስጠው፣ ከዛ በታች ከሆነ ደግሞ ሲ ስጠው። ልክ አሁን ኢፍ እንደምንጠቀመው ኤክሴል የመሳሰሉት ላይ ማለት ነው። ስለዚህ እነዚህን እንሰራለን ማለት ነው። ይዋቸውን ኢፍ ብለናል። ካልሆነ ለማለት እዚህ ጋር እየተጠቀምን ያለ ነው። እንደምታዩት ኢኤልአይኤፍ ወይም ደግሞ ሌላ ኮንዲሽን ከሆነ ቼክ ያደርጋል። ከዚህ ውጪ ከሆነ እያልነው ነው። ኤልስ ካላችሁት ግን ሁለቱም ከላይ ከጠቀስናቸው ውጪ ከሆነ ደግሞ እንደዚህ ስተው እያልነው ነው ማለት ነው። ሌላው ኢንደንት ነው። እዚህ ጋር ለምሳሌ ኢፍን ጻፍን፣ ፕሪንት ትንሽ ገባ ብሏል። እዚህ ጋር ከአንድ በላይ ሊሆን ይችላል። ተማሪው ከ90 በላይ ካመጣ ፕሪንት ኤ፣ እንደገና ፕሪንት ፓስ ብትሉት ኤም ይሰጠዋል፣ ፓስም ያደርጋል። 3 4 እያላችሁ ፕሪንት እያደረጋችሁ እዚህ ጋር መደርደር ትችላላችሁ። ኢንደንት እያደረጋችሁ ወደ ውስጥ ገባ ቢል የተሻለ ይሆናል። እንደምታዩት እዚህ ጋር እነዚህ ፊት ለፊት ላይ ናቸው። እነዚህ ደግሞ ወደ ውስጥ ገባ ገባ ያሉ ናቸው። ፕሪንት 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 ማለት ነው። ይሄን ለምሳሌ እንዲያው እዚህ ጋር እንምጣና እነዚህ ላጥፋቸው። ስኮር እኩል ነው 82። የሆነ ተማሪ ይሄን ውጤት አመጣው። ስለዚህ ውሳኔ ወይም ዲሲሽን እንስጥ እዚህ ላይ ተመርኩዘን ማለት ነው። ስለዚህ ምን እንላለን? ኢፍ ይሁት እዚህ ጋር ቢውልቲን ፈንክሽን ነው፣ እዚሁ እናገኘዋለን። ክሊክ ማድረግ ትችላላችሁ። ላይ ስፔስ ስኮር ትላላችሁ። ስኮር ያልኩት አሁን እዚህ ጋር ስኮር ብዬ ስለጻፍኩ እናንተ ኤጅ ካላችሁ ኤጅ ብላችሁ ነው ጽፉት። እዚህ ጋር የተጻፈው ማለት ነው። ስኮር ግሬተር ዛን ቅድም ስንላቸው የነበሩ ግሬተር ዛን ኦር ኢኳል ቱ 90 ከ90 በላይ ከሆነ አሁን ስላልጨረስን ኢንተር ብቻ ሳይሆን የምንለው መጀመሪያ 2 ነጥብ ታስቀምጣላችሁ። እንደዚህ ኢንተር። ይሄን ካሟላ ምን ይሁን? እንደምታዩት ኢንተር ስለው ገና ኢንደንት አድርጎ እሱ ራሱ ገብቶት ከስር ነው የሚያስቀምጠው ማለት ነው። እዚህ ጋር ግን ስኮርን ስንጽፍ አስምሮብናል። እንደምታዩት ስኮር ኖት ዲፋይንድ እያለ ነው። ምክንያቱም እዚህ ጋር ስኮር ስጽፍ በካፒታል ነው የጻፍኩት፣ እዚህ ጋር ደግሞ ስሞል አድርጌዋለሁ። ስለዚህ ይህንን አስተካክዬ አልፋለሁ ማለት ነው። አሁን ምንም አይነት መስመር የለውም፣ ስህተት የለብኝም ማለት ነው። ስለዚህ ተማሪዋን ከ90 በላይ ከሆነ ፕሪንት ቅንፍን ከፍትና ከዛ ደብል ኮቴሽን ኤ ይሰጠው እንላለን ማለት ነው። ካልሆነ ደግሞ ኢንተር እንላለን። ወደ ኋላ ባክስፔስ ነክታችሁ ወደዚህ ትመለሳላችሁ። ኢኤልአይ ወይም መጻፍ ስትጀምሩ ይኸውና መጣልን። ስኮር ግሬተር ዛን ኦር ኢኳል ቱ 80 2 ነጥብ
አልጨረስንም እያልነው ነው። እንቀጥላለን። ኢንተር ፕሪንት እንላለን። ከዛ ቅንፍ ከፍተን ደብል ኮቴሽን የሚሰጠው ምንድነው? ቢ ይሰጣል። ኢንተር ባክስፔስ ወደኋላ ካልሆነስ ወይም ከነዚህ ውጭ ከሆነ ወይም ከዚህ በታች ከሆነ ደግሞ ኤልስ እዚህ ጋር አለ። ይሄን ትነካላችሁ። 2 ነጥብ ኢንተር ፕሪንት ሲ ይሰጠው ከነዚህ ውጭ ከሆነ ደግሞ ከዛ አሁን ይህንን ረን እናድርገው። እዚህ ጋር ልምጣና ረን ኢረር እያሳየን ነው። ምክንያቱም እዚህ ጋር ነው 2 ነጥብ የምናደርገው። እዚህ ጋር በቀይ እያሳየኝ ነበረ። አሁን ረን እናድርገውና ላሳያችሁ። እዚህ ጋር መተን ረን ይሄ ተማሪ ያመጣው ይሁት እዚህ ጋር ቢ ነው ያመጣው ማለት ነው። ምክንያቱም ውጤቱ ስንት ነው? 82። ውጤቱ ቢሻሻልና እዚህ ጋር ለምሳሌ 90 ቢሆን ከዛ ረን ብናደርገው ኤ ይሰጠዋል። እንደምታዩት ኤ አመጣ ማለት ነው። እንደገና ደግሞ ይሄ ሌላ ተማሪ ነው ብለን ብናስብና 45 ጋር ያመጣ ረን ብናደርገው ሲ ሆነ ውጤቱ። ፕሪንት የሚደረገውን ነገር እንዳልኳችሁ መጨመር ይቻላል። ለምሳሌ ኢንተር ልበልና ፕሪንት እንደገና ፓስ ስለዋለሁ በስሞል ሌተር እናድርገውና ይሄንን ፕሪንት ቅንፍ መክፈት ደብል ኮቴሽን ከዛ በኋላ ፓስ። እዚህ ጋር ፕሪንት ቅንፍ መክፈት ደብል ኮቴሽን ፓስ። ካልሆነ ግን ወይም ደግሞ ከነዛ ውጪ ከሆነ እንደ ምሳሌ ሲሆን ይሄኛው ፌል ያድርግ። ለምሳሌ ፕሪንት ቅንፍ ልክፈት ደብል ኮቴሽን ፌል ወይም ፌል ልትሉ ትችላላችሁ። ረን እናድርገው። አሁን ሲ ያመጣ ፌል ሆነ ማለት ነው። እዚህ ጋር ቢሻሻልና ደግሞ ይሄኛው 100 ቢሆን እዚህ ጋር መተን ረን ብናደርገው ኤ ነው። እንደገና ደግሞ ፓስ። ሌላ የምትጨምሩት የተለያዩ ኮንዲሽኖች ካሏችሁ ማስገባት ትችላላችሁ ማለት ነው እዚህ ጋር። ስለዚህ በዚህ መንገድ መስራት ትችላላችሁ ማለት ነው ኮንዲሽናል ስቴትመንቶችን። ሌላው ደግሞ እዚህ ጋር የምትመለከቱት ቴርነሪ ኦፕሬሽን የሚባል አለ። ለምሳሌ አንደኛው እዚህ ጋር የምትመለከቱት ነው። እድሜው 20 ከሆነ ለምሳሌ እዚህ ጋር ኢፍ ኤጅ ግሬተር ዛን ኦር ኢኳል ቱ 80 ስታተሱ አደልት ነው አለ። ከዛ ውጭ ከሆነ ደግሞ ማይነር ነው ተባለ። እዚህ ጋር እንደምትመለከቱት አንድ እንደዚህ መጻፍ ይቻላል። ሌላው ደግሞ በዋን ላይ ወይም በአንድ መስመር ብቻ መጨረስ ትችላላችሁ። ለምሳሌ እድሜው 20 ከሆነ ስታተስ እኩል ነው እዚህ ጋር ብላችሁ ባጭሩ በአንድ መስመር መጨረስ ይቻላል ማለት ነው። ለምሳሌ እዚህ ጋር ኤጅ ወይም እድሜውን እናስገባው እኩል ይሆናል 20 ዓመት ነበረ። ከዛ በኋላ ኢፍ ኤጅ ግሬተር ዛን ኦር ኢኳል ቱ 18 ከነዚህ ካለፈ ለምሳሌ 2 ነጥብ እናድርግና እንደዚህ ከሆነ ምን ታደርግልኛለህ እለዋለሁ። ፕሪንት ቅንፍ እንከፍታለን ደብል ኮቴሽን እንከፍታለን አደልት ወይም ትልቅ ሰው ነው ብዬ ለምሳሌ እዚህ ጋር አደልት። ከዛ ይህንን ረን ማድረግ እንችላለን። አሁን እዚህ ጋር መተን ረን እንደምታዩት አልሰራም። ፕሪንትን ስንጽፍ እዚህ ጋር ልክ አይደለም፣ እናስተካክለው። ፕሪንት አሁን ረን ላድርገው። ተመልከቱት አደልት ነው ማለት ነው። እዚህ ጋር ደግሞ ካልሆነ ብለን መቀጠል እንችላለን። ለምሳሌ እንመልሰውና ካልሆነ 2 ነጥብ ኢንተር ፕሪንት ማይነር ማለት ነው። ረን እናድርገው። ይሁታውን አደልት ብሏል። እድሜውን ብቀይረውና እዚህ ጋር ለምሳሌ እዚህ ጋርም ግን መስፈርታችንን 10 ዓመት ሳይሆን 18 ዓመት እናድርገውና ረን አደልት ነው እያለን ነው። የልጁ እድሜ ደግሞ ለምሳሌ እዚህ ጋር 13 ቢሆን ረን ብናደርገው ማይነር ይላል ማለት ነው። ስለዚህ ይሄኛው በ2 መስመር የጻፈው ነገር ግን በአንድ መስመር ይህንን መጨረስ ይቻላል ማለት ነው። ስለዚህ ምን ማድረግ እንችላለን? ይህን እንዳለ እናጥፋውና ስታተስ ልበለው። ስታተስ እኩል ነው አንደኛው ምንድነው የሚሆነው? አደልት ነው። አደልት ብሎ ግን የሚጽፍልን ምንድነው? ኢፍ ኤጅ ወይም እድሜው ግሬተር ዛን ኦር ኢኳል ቱ 18 ከሆነ ነው። ነገር ግን ከ18 በታች ከሆነ ደግሞ ብለን እንጽፋለን ማይነር ይሆናል ማለት ነው። ስለዚህ ከቀድሞ የሚለየው ምንድነው? ይሄኛው በአንድ ላይን ብቻ ጨረስ ነው። ማየት ስንፈልግ ከዛ ምንድነው የምናደርገው ማለት ነው። እዚህ ጋር መተን ፕሪንት ቅንፍን ከፍትና
ስታተስን ፕሪንት አድርግልኝ እለዋለሁ ማለት ነው። ስታተስ ረን እናድርገው። እንደምታዩት ማይነር ብሏል። እዚህ ጋር መተን እድሜውን ብንቀይረው 67 ብናደርገው ረን አደልት ይላል። ስለዚህ እየቀያየራችሁ መጠቀም ይቻላል ማለት ነው። ስለዚህ እንደዚህ ወርታች መጻፍ ትችላላችሁ። በአንድ መስመርም እንደዚህ ጭርስ ማድረግ ይቻላል ማለት ነው፣ ባሳየኋችሁ መንገድ። ቀጣዩ ደግሞ ሎጂካል ኦፕሬተሮች ናቸው። እነዚህ አሁን ኤንድ ኦር እና ኖትን ነው የምንጠቀመው። ኤንድ ማለት ሁለት ኮንዲሽኖች የግዴታ መሟላት አለባቸው። ለምሳሌ እድሜው ከ18 ዓመት በላይ የሆነና ሴት ብቻ ነው የሚፈልገው ከተባለ ከዛ ውጭ አይቻልም። ወይም እድሜው ከ18 ዓመት በላይ እና ወንድ ብቻ ነው ከተባለ አይቻልም ማለት ነው። ነገር ግን ወይ እድሜው 18 ዓመት በላይ ወይ ደግሞ ወንድ ከሆነ ወይም ሴት ከሆነች እንደዚህ ከሁለት አንዱ ከሆነ ኦር ይሆናል። ሁለቱም ካልሆኑ ደግሞ ከሆነ ተቃራኒ ወይም ኖት ይሆናል ማለት ነው። እዚህ ጋርም ተመልከቱት። ለምሳሌ እድሜው ከ18 ዓመት በላይ መሆን አለበት ኤንድ ይላል። እንደዚሁም ደግሞ አይዲ ሊኖረው ይገባል፣ ካልሆነ አይሆንም ማለት ነው። ስለዚህ አይዲ ቢኖረውም እድሜው ካልደረሰ አይቻልም። እድሜው ቢደርስም ደግሞ አይዲ ከሌለው አይቻልም። ሁለቱም ግዴታ መሟላት አለባቸው። ኦር ከሆነ ግን እዚህ ጋር ለምሳሌ ቅዳሜና እሑድ ወይም ለእረፍት ቀን ሊሆን ይችላል። እንደዚሁም በበዓላት ቀን ከሁለት አንዱ ከሆነ ይሆናል ማለት ነው። ከሁለት አንዱ ትሩ ከሆነ፣ እዚህ ጋር ደግሞ በተቃራኒው ከሆነ ነው እውነት የሚሆነው ማለት ነው። አሁን ይህም በተግባር ስናየው ግልጽ ይሆናል። ለምሳሌ እዚህ ጋር ዊኬንድ ከሆነ ትሩ ነው እንላለን። መነሻችሁ ላይ ችግር የለውም ፎልስ ብትሉ። ነገር ግን አሁን የፈለግነው በእረፍት ቀን ከሆነ እንፈልጋለን ወይም ተስማምተናል። እዚህ ጋር ደግሞ እንምጣና ኢንተር። በበዓላት ቀን ከሆነ ደግሞ ሆሊዴይ እኩል ነው ትሩ። ስለዚህ የተለያየ ነገር እያዘጋጃቸውን ሁለቱም ክራይቴሪያ ሲያሟላ ነው የምትፈልጉት ማለት ነው። ስለዚህ አሁን እዚህ ጋር ወደ ስራ እንገባለን። እዚህ ጋር ለምሳሌ ሁለቱንም ነገር ካሟላ ይለፍ ወይም ፓስ ይሁን ወይም ደግሞ ኤሊጂብል የተለያዩ ውሳኔዎችን ልሰጡ ትችላላችሁ። ለምሳሌ ሰራተኛ ቢሆን በበዓላትም ቀን ወይም ደግሞ በሁለቱም ቀን የሚገባ ከሆነ ፓስ እንበለው ብለን ብናስብ እዚህ ጋር ልምጣና ኢፍ ዊኬንድ እለዋለሁ። ከላይ ስለጻፍ ነው እዚህ ጋር የሚመጣ ኤንድ ላለው ማያያዣ ሆሊዴይም ከላይ ስለጻፍ ነው እዚህ ጋር ይመጣልናል። እንነካዋለን። ሆሊዴይ ሁለቱም ካሟላ አሁን እንደዚህ ነጥብ ላድርግና እዚህ ጋር ኢንተር ፕሪንት እናድርግ። ምን ፕሪንት እናድርግ? ፓስ ወይም ቅንፍ ልክፈት፣ ከዛ ደብል ኮቴሽን ፓስ። አሁን ይህንን ረን እናድርገው። ፓስ ሆኗል፣ ምክንያቱም ሁለቱንም አሟላ ማለት ነው። እንደገና ደግሞ ይሄኛው ለምሳሌ አንደኛው ፎልስ ወይም ደግሞ ዊኬንድ አልገባም ማለም ብለን ብናስብ ይሄኛው ፎልስ ሆነ። ከዛ እዚህ ጋር እንምጣና ኢፍ ዊኬንድ ከላይ ስለተጻፈልን አሁንም እንነካዋለን። ኤንድ ነው የምንጠቀመው። አሁንም ኤንድ ሆሊዴይ ላይ ክሊክ፣ ሁለቱን ካሟላ ፕሪንት ፓስ። ነገር ግን ካላሟላ ደግሞ አንድ ስቴፕ ወደኋላ መልሰን ካላሟላ ደግሞ ሁለት ነጥብ እዚህ ጋር ኢንተር ፕሪንት ኖ እንበለው ለምሳሌ። ከዛ በኋላ ረን እናድርገው። ይሄን ተመልከቱት፣ ኖ እያለ ነው። ምክንያቱም ዊኬንድ አልገባም ብሏል። አይሆንም፣ ከሁለቱም ግዴታ ማሟላት ስለነበረበት ማለት ነው። ተመልሶ ደግሞ ቢያሟላ ወይም ትሩ ቢሆን ይሄ ውጤቱ ረን ብናደርገው የስ ይሆናል ማለት ነው። ፓስ አለፈ ወይም እዚህ ጋር የጻፍንለት ይመጣል። ሆሊዴይ ደግሞ ለምሳሌ አልገባም ቢል እዚህ ጋር ይሄኛውን ፎልስ ብናደርገው ከዛ ረን ብናደርገው ደግሞ አይሆንም ኖ ይላል። ኦር ቢሆን ግን ከሁለት አንዱ ካሟላ ሲሆነ ችግር የለውም ማለት ነው። ለምሳሌ ይሄኛውን እንቀይረውና ኦር እንበል። ማያያዣውን ተቀየረ። ኦር ከሁለት አንዱ ነው። ስለዚህ አንዱን ካሟላ ፓስ ነው የሚሆነው። ተመልከቷት ከስር ፓስ፣ ምክንያቱም ቢያንስ ቅዳሜና እሑድ ገባለሁ ብሏል ማለት ነው። ሁለቱንም ካሟላ የሚያልፋል። ነገር ግን እዚህ ጋር ደግሞ ፎልስ ቢሆን ሁሉንም ባይስማማ አንድም አማራጭ እንደምታዩት የለም። እዚህ ጋር መተን ረን ብናደርገው ኖ ይላል ወይም ደግሞ ፓስ አያደርግም ማለት ነው። ሌላው ደግሞ ኖት ነው። ኖት ደግሞ ካልሆነ የምትሉበት ለምሳሌ እዚህ ጋር እንምጣና ሌላ ክራይቴሪያ ተጨመረ። ለምሳሌ ጾታ ወንድ ብቻ ነው የሚፈለገው ወይም ሴት ብቻ ነው ተባለ። ሜል ልበለው እና ሜል አልሆነም ፎልስ ነው ማለት ነው። ስለዚህ እዚህ ጋር ፎልስ ሆነ።
አሁን እዚህ ጋር እንምጣና ክራይቴሪያውን እንደ አዲስ እንጽፈዋለን። እነዚህ እንዳለ ላጥፋቸውና ስለዚህ ኢፍ እዚህ ጋር አሁን ቅንፋችን እንከፍታለን መጀመሪያ ቅንፍ። ስለዚህ ዊኬንድ የሚገባ ከሆነ ወይም ሆሊዴይ የሚገባ ከሆነ ከሁለት አንዱ የሚገባ ከሆነ ኤንድ እና ደግሞ ኖት እንጠቀማለሁ ማለት ነው። ኖት እዚህ ጋር እንደምታዩት ሜል ወይም ከላይ ሜል ብለን ስለጻፍን ይኸውና ሜል እዚህ ጋር የዘረዘርናቸውን ነገሮች ካሟላ ፕሪንት ፓስ እንበለው ያልፋል ማለት ነው። ካልሆነ ግን እነዚህን የማያሟላ ከሆነ ፕሪንት ኖ ልበለው። ከዛ ይሄንን ረን እናድርገው። እዚህ ጋር እንደምታዩት ኖ ሆኗል ማለት ነው። እነዚህን ግን ትሩ ትሩ ብንላቸው ራሱ እዚህ ጋር መጥቼ ለምሳሌ ትሩ ይሁን፣ በተመሳሳይ ይሄኛውም ትሩ ይሁን። አሁን ሁለቱም እዚህ ጋር ያሉትን አሟልቷል። ረን እናድርገው ፓስ፣ ምክንያቱም እዚህ ጋር አሟልቶ ነበር። በተመሳሳይ ደግሞ እዚህ ጋር ሜል ፎልስ፣ ሜል መሆን የለበትም ወይም ፎልስ ብለናል። ከዛ እዚህ ጋር ኖት ሜል ስላልነው ይህም ደግሞ ስላሟላ ያልፋል ማለት ነው። ነገር ግን ይሄኛውን እዚህ ጋር እንምጣና ይሄኛው ትሩ ቢሆን ኖሮ እዚህ ጋር ብናደርገው ፌል ነው የሚያደርገው። ይሁት ኖ ይላል ማለት ነው። ስለዚህ በዚህ መንገድ መስራት ትችላላችሁ ማለት ነው። ሌላው ደግሞ ሾርት ሰርኪዩት የሚባል አለ። ይሄኛው ደግሞ ምንድን ነው? ራሱ ገመት ያደርግና ገና የመጀመሪያዎቹን ኮንዲሽኖች ካሟላለት ወደ ውሳኔ ቶሎ ይሄዳል ማለት ነው። ለምሳሌ ኤንድ ከሆነ ኢፍ ዘ ፈርስት ፓርት ኢዝ ፎልስ እንደምትመለከቱ ሌላውን ከዛ ፎልስ ያደርገዋል። ለምሳሌ እንትን መሟላት አለበት ተብሎ ገና የመጀመሪያው ካላሟላ ፎልስ ብሎ ያስቀምጠዋል። ኦር ከሆነ ወይም ደግሞ እንደ አማራጭ ከሆነ ግን የመጀመሪያውን ገና ካሟላ ሌላውን ሳይጨርስ ትሩ ነው ይላቸዋል ማለት ነው። ይሄን መሆን ያስፈለገው ደግሞ እዚህ ጋር እንደምታዩት ሌላ ኢረር ውስጥ መግባት አይፈልግም። ወዲያው አጣርቶ መልሱ ይነግራቸዋል ማለት ነው። እሱ ማለት ምንድን ነው? እዚህ ጋር ለምሳሌ ዊኬንድ ኦር ሆሊዴይ ከተባለ ከሁለት አንዱ እያልን ስለሆነ ዊኬንድ የሚለውን ገና ካሟላ ትሩ ይሆናል ማለት ነው መጀመሪያው። አሁን እዚህ ጋር ሌላ ስለጨመርንበት ነው። እንደዚሁም ደግሞ ኤንድ ከሆነ ለምሳሌ ሁለቱንም ማሟላት አለበት እየተባለ ገና የመጀመሪያውን ካላሟላ ወዲያው ፎልስ ይሏቸዋል ማለት ነው። ሌላው ደግሞ ቼኒንግ የሚባል አለ ማለት ነው። ስለዚህ እዛው ቀጥታ ኮምባይን ለማድረግ የሚያግዛችሁ እዚህ ጋር ያዩት። ለምሳሌ ኢፍ ኤጅ ግሬተር ዛን ኦር ኢኳል ቱ 18 ኤንድ ኤጅ ሌስ ዛን ኦር ኢኳል ቱ 68 ይሄኛው እና ይሄኛው አንድ አይነት ውጤት ይሰጧቸዋል። እዚህ ጋር ለምሳሌ ቁጥሮቹን ያቸው እዚህ ጋር መጀመሪያ እና መጨረሻ ላይ ነው የገቡት። ኢፍ 18 ሌስ ዛን ኦር ኢኳል ቱ ኤጅ ከዛ ደግሞ እዚህ ጋር ገባ ማለት ነው። ስለዚህ መሀል ላይ አሁን ምንም አይነት ኤንድ የሚል ማያያዣ አልተጠቀምንም። ቀጥታ በዚህ መስራትም ይቻላል ማለት ነው። ይሄን ለመስራት ለምሳሌ ይሄ እንዳለ እናጥፋውና አንድ ሜሴጅ ከላይ ተቀመጠልን ሃሽታግ ምልክት መጠቀም ይቻላል። ለሜሴጅ ኤጅ መስት ይሁን ለምሳሌ መስት ቢ ቢትዊን 20 and 70 ተባለ። በሁለቱ መካከል ብቻ ነው መሆን ያለበት ተባለ ማለት ነው። ስለዚህ ይህን ለመስራት ምን ማድረግ ይቻላል? አንድ ሰው ለምሳሌ እድሜው እኩል ነው 30 ቢሆን እንደዚህ በሁለት አይነት መንገድ ልንሰራው እንችላለን ብለናል። የመጀመሪያው ኢፍ ግሬተር ዛን ኦር ኢኳል ቱ 20 ኤንድ ኤጅ በድጋሚ አሁንም ሌስ ዛን 70 በእነዚህ መካከል መሆን አለበት ብለናል ማለት ነው። ከዛ በኋላ እዚህ ጋር ፕሪንት ይሄንን የሚያሟላ ከሆነ ደብል ኮቴሽን አድርገን የስ ልበለው ወይም ፓስ ሊሆን ይችላል። የስ ረን ብናደርገው የስ የሚል ይሰጠናል። በአጭሩ ደግሞ ይሄንን ምን ብሎ መጻፍ ይቻላል? ኢፍ 20 ቁጥሩን ብቻ ወሰድኩት እዚህ ጋር ከዛ ሌስ ዛን ኦር ኢኳል ቱ ላስገባ ኤጅ ሌስ ዛን 70 ሁለት ነጥብ ላድርግና እዚህ ጋር ፕሪንት የስ ብላ አሁን ሁለቱም አንድ አይነት መልስ ነው የሚሰጡት። ነገር ግን ለመጻፍ እንደምታዩት ይችኛዋ አጭርና ቀላል ነች ማለት ነው። ስለዚህ ከሁለት አንዱ መጠቀም ትችላላችሁ። ረን ባደርገው ለምሳሌ ይሄንን ሁለቱም እንደምታዩት የስ የሚል ሰጥቶኛል ማለት ነው። ስለዚህ በዚህ መንገድ ቼን ማድረግ ትችላላችሁ። እንደዚህ ግልጽ ሆኖ ይታያችኋል ማለት ነው። ስለዚህ ኮምፓሪዥን ኦፕሬተሮችን ተመለከትን፣ ስለ ኢፍ ተመለከትን፣ እንደዚሁም ደግሞ በሲንግል ላይን እና በወርታች እየደረደርን ተመልክተናል። ኤንድ ኦር ኖትንም አይተናል ማለት ነው። እንደዚሁም ደግሞ
ሾርት ሰርኪዩት ምን እንደሆነም ተመልክተናል። መጨረሻ ላይ ደግሞ ስለ ቼኒንግ አይተናል ማለት ነው። አሁንም ይሄ ተከታታይ ቪዲዮ እንዲቀጥል የምትፈልጉ ከሆነ ቪዲዮን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ፣ ወይም ኔክስት በማለት አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።